በስተ መጨረሻም እንግዲህ የአክሊሉ እናት መታለች። መታ እንግዲህ ከመምጣቷም እና ኤፍራታን ተዋወቀቻቸው ማለት ነው። እንደ መርዞ ዘና የሚያደርገኝ ሰው የለም ማለት ነው። እና እንግዲህ ፍቅረኛዬ እብድ ናት፣ አይምሮዋ ልክ አይሰራም እና ወደዛ በፍጹም እንዳትሄጂ ብሎ አስጠንቅቋት ነበር። እናትየዋ ምቺ ሰው ማነች ብላ ወደ ክፍሉ ጠጋ ስትል ሰገን እያለቀሰች ነበረ። ከዛ በኋላ የኔ ልጅ በሩን ልክፈትልሽ እንደ ስትላት በደስታ ዘላ ተነሳች። ከዛ በኋላ ምን እየተካሄደ ነው የሚለው ነገር ግራ አጋባትና ሴትዮዋ ልክፈተው አልክፈተው እያለች ነው ማለት ነው። ከዛም እንግዲህ ከፈት አድርጋ ሰገንዬ ሁለታቸውንም ገፍትራ እንግዲህ ለማምለጥ ሙከራ አድርጋለች ማለት ነው። እስካሁን እንግዲህ ሞገስ ማን ነው ብሩክም በትዝታዋ ይኖራል። አሁን ግን ተስፋ ልቆርጥ ነው እያለ ነው ማለት ነው። አሳዝኖኛል። ዞሮ መገናኘታቸው አይቀርም፣ በቅርብ ጊዜ ይገናኛሉ ሰገንና ብሩክ መድብል ማለት ነው። ከዛ በኋላ የሚሆነውን ነገር ደግሞ አብረን የምናየው ይሆናል። አቶ አክሊሉ ታዲያ እናቱ ጥሩ ሰው፣ መልካም ሰው፣ በቃ ለሰው ሩሩ አዛኝ እንደሆነ ነው የምታውቀው የድሮ ልጇን ማለት ነው። እናም ታዲያ በረንዳ ላይ ቁጭ ብላ መርዞን አገኘችው። እንዴ አክሊሉ ጭራሽ ራስን ቀይረህ ሴት ሆነ መጣ? ጉድ! አረ ምን ጉድ ነው እያለ እንግዲህ ዛሬ በሳቅ ፍርስ ነው ያደረገኝ። አንተ እኔ ሴት ነኝ ምን እያልክ ነው? እኔ የአክሊሉ እናት ነኝ። ኦ ማሚ ደህና ነሽ? ደህና ነኝ። የኔ ልጅ በጣም ጥሩ የዋህ አዛኝ ሩህሩህ ልጅ ነው። እንዴ ማሚ አሁን የአክሊሉ እናት ነኝ አላልሽም እንዴ? አዎ ነኝ። ምን ነው? አረ ምንም፣ ግን እንደውስ ያወራሽው በሙሉ እኮ ስለ አክሊሉ ነው። አዎ ምን ነው ልጄን ከኔ በላይ ታውቀዋለህ እንዴ? አረ በፍጹም አላውቀውም፣ ግን ካወቅኩት ቀን ጀምሮ ደግሞ እርስዎ እንዳገለጹት አይነት ሰው አይደለም። አንተ በልስነ ስርዓት ልጄ ሰው አክባሪ፣ ለሰው ቅን፣ ይሄኔ የአንድ ወር ደሞዙም እኮ ቀንሶልህ ሊሆን ይችላል አለችው። ጭራሽ አረ ማሚ እርስዎ ቀልደኛ ኖት እናቴ። ከዛ በኋላ እንግዲህ መርዞ ዘና ነው ያደረገኝ እውነት ለመናገር እና እንግዲህ አቶ አክሊሉ ግቢውን እናቴ መታለች ስለጨከነበት፣ ድሮ እኔ ዝምተኛ ስለሆንኩኝ ሁሉም ይሳለቁብኝ ነበረ፣ ሁላቸውም እየጠሩ ይጫወቱብኝ ነበር። አሁን ታዲያ ያንን በቀል እየተበቀልኩ ነው እያለ እንግዲህ ለሞገስ ሲነግረው ነበረ። ይሄ ሰውዬ አሁን ስሜታዊ ስለሆነ ሁሉንም ነገር እኮ ሊነግረኝ ይችላል እያለ ሞገስ በውስጡ እያሰበ ነበር ማለት ነው። ከዛ በኋላ እንግዲህ ሰገንዬም የእርዳታ ጥሪዋን እያስተላለፈች ነበረ። እርዱኝ እርዱኝ እያለች ነበር ማለት ነው። እና ከዛ የሚረዳት ሰው አላገኘችም። እስከ መጨረሻም እናቲቱ ታዲያ ታስመልጣት ይሆን ወይስ ሞገስ ማን ነው መድብል እጅ ትገባ ይሆን? አላውቅም። ይሄ የኔም ጥያቄ ነው። እንግዲህ በቅርብ ቀን መድብል እጅ ላይ ከገባች እሰየው፣ ባልገባችም ደግሞ እንግዲህ እሱ ፈጣሪ ያውቅላታል እንጂ ሰውየው ቀላል ሰው እንዳልሆነ እንግዲህ ሁላችንም ጠንቅቀን እናውቀዋለን ማለት ነው። አቶ አክሊሉ ቀላል ሰው አይደለም፣ በእውነቱ በጣም ከባድ ሰው ነው። እናትየዋ የገለጸችውና ሰውየው በፍጹም አይገናኙም ማለት ነው። በፍጹም ሴትየዋ የድሮ ልጇን ነው የምታወራው። አሁን ግን ያኛው አክሊሉ ሳይሆን ጨካኙ አክሊሉ፣ በሰዎች ላይ ክፉ የሚያስበው አክሊሉ ነው ያለው ማለት ነውና ማሚም ታዲያ ይሄንን ነገር ፈጽሞ አልተረዳችሁም። ይኸውላችሁ ስለ እኔ አንድ ክፉ ነገር እናቴ ፊት ተሳስታችሁ ታወሩና እድሜያችሁ ማጠሪያው ይደርሳል። እኔ እናቴ ጥሩ ሰው፣ ለሰዎች በቃ መልካም የማደርግ እንደዛ ነው አድርጋ የምታስበኝ። የድሮ አክሊሉ አይደለውም። ስለዚህ ስለ እኔ መጥፎ ነገር ለእናቴ ትነግሪያትና ይኸውልሽ ቀብርሽን እንዳይታይ እንዳይገኝ አድርጌ አረቄ ቀብረዋለሁ ብሎ የፍራታን እንግዲህ ጸጉሯን ይዞ ሲያስፈራራት ነበረ ማለት ነው። ከዛ በኋላ አረ እሺ እንደፈለክ መሆን ትችላለህ እያለች ኤፍራታ እንግዲህ በፍራቻ በጣም እየፈራችው ነበረ። ከዛም ሮጣ ገባች። ከዚህ በኋላ እናቴ ጋር ድርሽቴና ተናግሬያለሁ ብሎ አስፈራራት። እሷም ደግሞ
እኔ በፍጹም እናት ጋር አልደርስም። እሷ ነች የጠራችኝ እንጂ እኔ በፍጹም እናት እንደመጣች እንኳን ምንም የማውቀው ጉዳይ አልነበረም። ግን እሷ ነች ምግብ ብቻ መብላት አስጠላኝ ብላ የጠራችኝ። ደግሞ ስላንተ እኔ ምን አቀና ነው ስላንተ ማወራው ብላ አሁን እንደዛ ይሻልሻል። ከዛም ሰገንን አስጠነቀቃት። እናቴ ትመጣለች፣ ግን ስለ እኔ አንዲት መጥፎ ነገር ትተኩሺ ታወሪና ያውልሽ ትሞቻለሽ። ዛሬ እናቴ ስለመጣች አልፌሻለሁ፣ በቀጣይ ግን አልምርሽም። ዓይንሽ እያየ ሽጉጧን ትጫታለሽ እያለ ግደለኝ። ከገደልከኝ እኮ ቆይተሃል። ምን አዲስ ነገር አለው? 10 ጊዜ ይሄንን ለኔ የምታወራው? በቃ ግደለኝና ገላግለኝ፣ እኔ መኖር አስጠልቶኛል እያለች እንግዲህ ዛሬማ አልፌሻለሁ ወይዘሮ ሰገን፣ እድሜ ለእናቴ። እናቴ መታለች። ከዛ ከእናቴ ጋር ስትሆኚ ስለ እኔ አንዲት መጥፎ ነገር ታወሪና እውነቴን ነው ፈጣሪ አይለመነኝ መቼም ይቅር አልልሽም ማለት። ከዛ በኋላ እሷም ስላንተ እኔ ምን አወራለሁ? ምንም የማወራው ነገር የለም። ሲቀጥል ስላንተ ምንም የሚወራ ነገር አለና ነው እኔ ስላንተ የማወራው አለችው። ከዛ በኋላ ምን አልሽ አንቺ? እንደሰማሁ ነው አቶ አክሊሉ፣ እኔ ስላንተ ምንም የማወራው ነገር የለም አልኩህ እኮ። በቃ ተወኝ በቃ አለችው። ተውኩሽ፣ ዋጋሽን የምታገኝበት ጊዜ ቅርብ ነው። እውነቴን ነው የምልሽ። እኔ አክሊሉ ላመንኩበት ነገር ወደ ኋላ እንደማልል ማንም እንደማያስቆመኝ አንቺም ጠንቅቀሽ ታውቂያለሽ። ስለዚህ ጸባይሽን አሳምረሽ ትኖሪያለሽ። አይ የምትይ ከሆነ ግን የማደርገው ነገር እኔ ራሴ አውቃለሁ፣ ትሰሚያለሽ ብሎ ዛተባት ልጅቷ ላይ ማለት ነው። እንግዲህ ምን ማድረግ ይቻላል? እንግዲህ ወይዘሪት ሰገን እዛው ቁጭ ብላለች። እሱም እንደዚሁ እየዛተባትና እያሾፈባት እስከ መቼ እች ልጅ የሆነ ሰው ብቻ አላውቅም ምን እንደሚፈጠር ከባድ ነው እውነቱን ለመናገር። እና ዞሮ እስኪ ደግሞ አብረን የምናየው ይሆናል ማለት ነው ከዚህ በኋላ። ብቻ እንጃ አቶ አክሊሉ በጣም ከባድ ሰው ነው ከምነግራችሁ በላይ ማለት ነው። በጣም እሱ አሁንም እያስፈራራት ይገኛል ማለት ነው። ፍራቻውም እንደቀጠለ ነው፣ ዛቻውም እንደዛው። ከዚህ በኋላስ ምን አይነት ነገር ያስተናግዳሉ ስታስቡት አላውቅም። እና እናቱ እችን ልጅ ትረዳት ይሆን? ስለዚህ ያን አክሊሉ እናት ብትረዳት ደስ ይለኛል፣ ግን ደግሞ የምትረዳት አይመስለኝም። ምክንያቱም ያው ልጇን ስለምትፈራ አላውቅም እንግዲህ ምን እንደሚፈጠር ከዚህ በኋላ። ዞሮ እንግዲህ አብረን የምናየው ነው ከዚህ በኋላ ምን እንደሚፈጠር። እንግዲህ አቶ እንትናም ይሄ ማነው ስሙ አክሊሉም እንግዲህ እንደዚሁ እንደቀጠለ ነው። ፉከራውንም ዛቻውንም እንግዲህ አብረን የምናየው ይሆናል ማለት ነው። ከዚህ በኋላ ምን እንደሚፈጠር እንግዲህ አናውቅም ማለት ነው። ስለዚህ አላውቅም ምን እንደሚፈጠር፣ ግን አሳዝኖኛል ማለት ነው። እንትና ሞገስ ያው ፋይሉን አግኝቷል። ፋይሉን አላምን ብሎ እንግዲህ 10 ጊዜ እያየው ነበር ማለት ነው። እውነት 10 ጊዜ ነው እያየ የነበረው። ምክንያቱም የሚያይበት ምክንያት ደግሞ አላመነውም፣ ስላላመነው ብቻ ነው። ስለዚህ አሁን እሱን አቀብሮ አርቆ መቅበር አለበት እንጂ ካየው ሰውየው ከባድ ሰው ነው። እንደገና ፋይሉ አሁንም እዛው ቤት ውስጥ ተደብቆ ያለ መስሎታል። እሷ ግን ሰገን ፋይሉን የደበቀችው የልብስ ከበት ውስጥ ነበረ። እዛ ውስጥ ደግሞ ሞገስ አግኝቶታል። አሁን ታዲያ ወይዘሪት ሰገን በሷ ቤት ያ ፋይል እዛ ውስጥ ቁጭ ያለ መስሏታል። ነገር ግን ሞገስ ወስዶታል። ከዚህ በኋላ እስካሁን እንግዲህ ማን ነው ሊያግዝሽ የመጣው? ንገሪኝ። ከነገርሽኝ እውነታውን ምንም አላደርግሽም። ስለዚህ ሊያግዝሽ የመጣውን ሰው ተናገሪ ቢላትም እሷ ግን አሻፈረኝ በፍጹም አለች። ማንም ሰው
ሊያግዘኝ አልመጣም። ለምንድነው የምታጨቀጭቀኝ አለችው። አትናገሪም ብሎ እንግዲህ ሲያስፈራራት እናቱ ስልክ ደወለችለት። እሱም ወጥቶ ሄደ እላችኋለሁኝ። እንግዲህ የእሱ ጭካኔ ደግሞ የባሰ ነው በእውነት። እች ልጅ ምን ያደረገችው? እኔ በጣም አፈቅርሻለሁ፣ አንቺ ግን አሁንም ልብሽ ያለው ሌላ ሰው ጋር ነው። ስለዚህ እኔ ደግሞ አልለቅሽም ከዚህ በኋላ፣ እውነቴን ነው የምልሽ፣ ዋጋ አስከፍልሻለሁ እያለ እንግዲህ ያዙኝ የለቀቁኝ እያለ ነው ማለት ነው። በግድ እንግዲህ ውደዱኝ የለም፣ እሷ የምትወደው መድብልን ነው። እሱ ደግሞ ከመድብል ነጥቆ እንግዲህ የራሱ ሊያደርጋት አስቦ ነበር። እሷ አሁንም መድብልን ታፈቅረዋለች። አንድ ቀን እንደማገኝ አምናለው እያለች እንግዲህ በሰመመን ነው የምትኖረው። ልብሷን እንኳን ቀይራ አታውቅም። ይኸው በዛው ልብስ ነው እየተቀጠቀጣት ያለው ሰውየው ማለት ነው። እና እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ሰገንዬ በቀጣይ ምን የምታደርግ ይመስላችኋል?